ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይዝ፣ ተቀብሉኛል። ነገ ያው እኛን 3 ሰዓት ላይ ነው የቀጠርከን። እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብልሃል። እነሱን በሀሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ? ተመልሰን መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ 2ኛ ወይ 3ኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ሁኔታ ላይ ምንም እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙም ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበረ አይደለ? በጊው እና ይሄ ሁሉ ነገር ነፃ እንዲወጣ ለምነን ነበር። እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው በኋላችሁ የተባልነው። ላስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እንግዲህ ለአባትየው አስደሰች እኔ አላስደሰተኝም ብሏል እኮ እሱ እራሱ ደንግጧል ማለት ቪዲዮ ላይ ካየሽው ሊሮጥም ትንሽ ነበር የቀረው። እንደዛ ደንግጦ አይቻል አቅም አለ ተንተባተበ ብላል እና በዚህ ጊዜ በጣም ደስ መጣ ነው የፈጠነ ላሽ አቤል መኪናው ትንሽ ልረጋጋል እና እኔ ልደንግጥ አልቻቲ እኮ ሰርፕራይዝ መርዶ የተነገረ ይመስል ጥላውን የራቀው እኮ የሆነች ኪሎ ከላይ ላይ ግፍፍ ሲል ታይቶኛል። ዝም ብሎ አልከኔው ላይ ሩታ ታምጥ ምን አገባት። ፋሚሊ ዛሬ መጥቻለሁ። ፈታ ዘና ብዬ ሩታና ዳኒ እንግዲህ በአብርሽ ሙድ እያያዙ ዘና ፈታ እያሉ መጥተዋል። እርግጥ ትክክል ነገር ነው የተናገሩት። እስቲ ሄዳችሁ ቪዲዮውን ያያችሁ ኮሜንት ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ ሩታና ዳኒ አብርሽን ማለት ነው። እናንተ ዳኒ እኮ በቃ ካላሳሰርኩ ሞቼ ይገኛለሁ። እኔ የቀመስኳትን እዚህ መከራ አላወራም ብዬ ነው እንጂ ጥቁር ጨለማ ቤት አስገብተህ ያስገረፍከኝን አላወራም ብዬ ነው እንጂ አለው። ገና ብዙ እኔ የቀመስኳትን መቅመስ አለበት። ይቅመስ። እንዳውም ሴቶች የቡታጀራ ሴቶች ተገላገሉ። ልጅ እያረግዙ እየሄዱ ቤተሰብ ተሚያስቸግሩ እንደ ትንሽ ጊዜ እንደማንኛውም ሚዲያው እንኳን ረገብ ይላል። ያስጠላው ሚዲያ እንኳን ይስተካከላል። በእውነት ነው የምላችሁ። አረ እንዳያች እህቲቱን በገባች እኔ ያቺ ብዙ የምትባል ሴት ገብታ ብትታሰር ደስ ይለኛል። ዛሬ ሩታና ዳኒ እንግዲህ አብርሽን ለማሳሰር ሩታ የለሁበትም ብላለች። እኔ ማንም ክሳንሱ አታንሱ የማለት መብት የለኝም። የገቡት የታሰሩት ራሳ የፍሬም እና ዳኒ ናቸው። ወንድምህን በግል መፍታት ትችላለህ። ስለ ዳኒ ግን አይመለከተኝም። የመክሰስም የማሳሰርም መብት አለው። አይመለከተኝም ብላለች። ትክክል ናት። ነገር ግን አብርሽ የሰራው ስራ ጤፍ ብዘሩ ጤፍ ይደርሳችኋል፣ ማሽላ ብዘሩ ማሽላ ይታጨዳል ይባላልና አብርሽ በዘራው ክፋት ዞሮ ራሱ ላይ እንደጠመጠመበት ዛሬ ቪዲዮ ላይ አይታችኋል። ኤፍሬምም እንግዲህ እውነታውን ቢናገረው እሱ ሄርሜላ እንዳው እንደማትጎዳውና እንደምትሆነው አድርጎ በቃ አላቅም ምን እንዳሰብ አላቅም ትጎደራብን ነበረ። ግን በአቋራጭ ደግሞ ዳኒ እስር ቤት ለማስገባት ወስኗል ማለት ነው። የታጀራ ሴቶች ተገላገሉ። ከእንዲህ አይነት ወንድ እንኳን እስር ቤት ገብቶ ትንሽ ቢቀጣ በጣም ደስ ይላል። ለምን ሴቶች እየተበላሹ ነው። ወንድ ልጅ መቀጣጫ መሆን አለበት። ከዛችም እየወለደ እየጣለ እሱ እንደፈለገ እየፈነጨ አይቻልም። መቀጣት እንዳለበት ማንም ሰው ነው የሚወስነው። ኮሜንት ላይ ዳኒ ቤት ለራሱ ይቀጣ የማይል የለም። ፋፊ ያንቺ ወንድ ልጅ አለሽ በወንድ አትፍረጅ የምትሉኝ እኔ ብልግና ከሰሩ የሴትን ህይወት ያበላሸ ወንድ ልጅ ወንድሞችን ቢኖር ይታሰሩ። ለምን በሴት ይቀልዳሉ? የሴት ልጅ እኮ እርሚዋም ህይወቷም ጊዜዋም ልጅነቷም ያሳዝነኛል። እኔ ለምን
ሆንሻለሁ ሞትልሻለሁ ብሎ ካረገዘ በኋላ ትቷት የሚሄድ ከሆነ መግባት አለበት። ለምን አባቴ አይሆንም? ቀልድ ነው እንዴ? ስለዚህ እኔ የምፈርደው አሁንም እንዲቀጣ ፈልጋለሁ። አብርሽ ዳኒ መጥሪያው ትክክል ከሆነ ትክክል አድርጓል። ለምን አሱ አሁንም ጉራውን ነው። ሴት ልጅን እንኳን እንደዛ ትቶ ሂዶ አረገዝኩ ስትለው ረግጧት እንኳን ሂዶ አንገቱን አልሰበረም። ጥጋቡ ማለት ነው። ለምን የእሱ አድናቂዎች በጣም አሽቃባጭና ብልግና ያላቸው ስለሆኑ ማለት ነው። አሉይ ብሎ ስለሚተማመን ነው። ግን ዛሬ ላይ እስር ቤት ሲገባ ግን ሁሏም ታፍራለች። ሄርሜላም ብቻዋን፣ ሩታ ብቻዋን እርግዝናዋን እንዳሳለፈች እሷም ደግሞ ምሳ በማጥቀስ እስር ቤት በመመላለስ እርግዝናዋን ትጨርሳለች። እጥፍ ፈጣሪ እጥፍ ከፍላል የሚባለው እጥፍ ከፈላት ማለት ነው። ሩታ በቃ አንዱን ባንዱ ነው፣ እሾህን በሾህ ሳይሆን አንዱ ባንዱ ነው የሚከሰውና ሩታ ሀብቴ እንደዚህ እንዳላገጠባት እንደዚህ እንዳደረጋት አብርሽ የዋጋውን ያገኛል ማለት ነው። አዎ ጥሩ ስሩ። ወላሂ ማንኛችሁም ስትኖሩ ጥሩ ነገር ስሩ። በቃ ያ ነገር በቅሎ ወይት ዘርታችሁ ወይት በቅሎ እንደምታገኙት አታውቁትም። በምን እንደሚመጣባችሁ አታውቁትም። እና ሩታዬ ዛሬ ፈታ ዘና ብላ ከዳኒ ጋር የሳቀችው ሳቅ የምትሮ የምትስቀው ሳቅ ነውና ማሮቼ ደስ አላላችሁም? እኔ ደስ ብሎኛል። እሷ አይደለችም የከሰሰችው፣ የከሰሰው ሌላ ሰው ነው፣ የተወነጀለ ሰው ነው። እሷ ግን እርቄን አንስቻለሁ ክሴን አንተ ሳትለይ ቀደም እርቅ አንስቻለሁኝ ክሴን አንስቻለሁኝ እኔ ችግር የለብኝም። ነገር ግን ዳኒን አትክሰስ ብዬ ማለት መብት የለኝም፣ አግዘዋለሁ፣ እንዳውም ከጎኑ ነኝ ያለችው መብቷ ነው። ጓደኛዋንና የራሷ የምትለው በሷ ጊዜ ላይ የተጋፈጠለትን ሰው ከጎኑ መሆን መብት አላት። እሱማ ከሌላ ሴት ይሄ ወልዶ ሊያሳድግ አይደል እንዴ? ምን አገባት? ስለዚህ ብዙዎቻችሁ አሁን ዛሬ ልትንጫጩ ትችላላችሁ። ሩታ ይመቃተም አይበርዳትም። ወሳ የሰራ ሰው እንደማንም እስር ቤት ሊገባ ነው። ምን እንደምትሉ እንግዲህ ቶክቶኩ ሚዲያውም ሊንጫጫ ይችላል። ተንጫጭታችሁ ምንም አታመጡም ማለት ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ወዳችኋለሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። ሌሎች ስራዎች ላይ እናድራለን እና አብርሃም ደግሞ ጠንክሮ በመስራት የኢትዮጵያ እንዳሻብዛው የተባለ ነው ይመስለው እንደ ህዝብ ቁጥር ለማፍቶት ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛን 3 ሰዓት ላይ ነው የቀጠርከን። እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱ በሀሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ? መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ 2ኛ ወይ 3ኛ ቪዲዮ ቢሆን ነው ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙም ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አዎ። አንቺም ለእስር ነበር የምትዳረጊው። እንወጣ ለምነን ነበር፣ እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው ዋላችሁ የተባልነው እና ያኛውን ዋላችሁ የተባልንባቸውን ነገሮች ልጅቷ ስትገኝ ሄርሜላ ስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እኔ አላስደሰተኝም ብሏል እኮ እሱ እራሱ ደንግጧል ማለት ቪዲዮ ላይ ካየሽው ሊሮጥም ትንሽ ነበር የቀረው። እኔ እንደዛ ደንግጦ አይቻል አቅም አለ ተንተባተበ ውላል እና በዚህ ጊዜ ባሁን ደስ ይለኝ ነበር፣ ግን መጣ ብሎ የፈጠነ ላሽ ትንሽ ጠብቀኛለሁ። ቀድሞ ነበር መጥኖ መደቆስ ትላለች። ያቴ እኮ ሰርፕራይዝ መርዶ የተነገረ ይመስል ጥላውን የራቀው የሆነች ኪሎ ከላይ ላይ ግፍፍ ተሰማሽ። ኖርማል እንዴ? ምን ቸገረኝ? እኔ አይደለም ወልደዋ ስሙኝ። እኔ አሁን ምንድን ነው ሀሳባችን እንትን ነው ትምህርት ቤት ሊያቋቁም ወስኗል እንደሰማሁት። አይ ቲንክ ይህ መረጃ ከሰማሽ የራሱ ልጆች ብቻ የሚማሩበት ትምህርት ቤት ያላመናቸውም ወደፊትም ደግሞ የምንሰማቸው ብዙ እርግዝናዎች ይኖራሉ። የኢትዮጵያን ሕዝብ ቁጥር ለማብዛት
ሴቶች እንዳትገኙ። እኔ በጣም እውነት በጣም ነበረ በቃ የደነገጥኩት ድንጋዩ እኔ ነኝ እናቱም አባቱም እና በጨዋታ ገደልከኝ። ደግሞ ክሱ ማንሳት የምችለው እኔ ብቻ አይደለሁም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ከወንድሜ ጋር ያለውን ነገር መፍታት ይችላል። ግን ደግሞ ከኔ ጋር ያለውን ነገር አርሳል ፈታል። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው አንተ እንደምታደርገው ምናምን ማረጋግጡን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ባለፈውን ነገር የሚያውቀው እሱ ነው። በአንተ ምክንያት በሀሰት መስክረህበት የሀሰት ምስክር ሰብስበህ ከነ ጓደኞች ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅብጥርጥር አድርገው ሲያወሩ ነበርክ። ቃወመው አልችልም። ገባ? ምክንያቱም የደረሰበትን ያውቃል። በነገር ላይ ሪዎቿ ናቸው። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛዋቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። ውስጥ ትናንትናም ቢሆን እንዴት እየሆኑ የደገምኩት ዳኒ አልተመቸውም እያለ የከሰስኩ አንዳንድ ማስተካከል ያለብኝ መረጃ ሳታገኝ ምህላ እስከ መጨከን ያደረሰ ምን መረጃ ሳታገኝ ወንድምህን እንቺ ወይኒ ቤት እስከ መወርወር የደረስክ ሰውዬ ዛሬኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ? ያደረግከውን ነው የምትቀበለው፣ የዘራህን ነው የምታጭደው። ኖርማል ነው። ሊስትን ያሸው ብዙ ነገር ተብያለው። ብዙ ነገሮች ዋጋ ከፍዬ ባጋ ይከፍላታል። ከዛ በላይ ሊፈጅ ይችላል። ዳንሻ በነገር ላይ ሰው ማገትና ሰው ማስጠል ባትገኝ ምናምን ቀላል አይደለም እና በማይሆን ሀሳብ እኛን ለማሳሰር አንድ ሁለት ብለው ምንም ያራሩ ሰዎች ዛሬ ላይ እንድንራራላቸው ምናምን ይቅለሰለሳሉ። ከዛስ ደግሞ የእኛ ነገር በውስጥ እናወራዋለን። የእኛ ነገር ሲሆን ደግሞ በውጭ እንዲህ ካሜራ ተይዞ ምናምን እንዲወራ ይፈልጋሉ። የእነሱ ነገር ሲሆን ግን በውስጥ እንጨርሳለን ይላሉ። የለም በውስጥ እዚቹ ፊት እንቅስቃሴ ማሪፍ ስለሆነ እሷም እየተመላል ስትጠይቀው ውዶቼ ማሮቼ ዛሬ መልሼ መጥቼላችኋለሁ። ይህንን ቪዲዮ ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻ። ዛሬ ሩታና ዳኒ መጥተዋል። አብርሽን መጥሪያ ሰጥተውታል። እሱ በሐሰት መረጃ ስላሳሰራቸው እነሱ ደግሞ በእውነተኛ ታሪክ እኛ የቀመስነውንና እኛ የተሰደብንበትን ሁሉ አንተ መቅመስ አለብህ፣ ሄደህ ቃልህን መስጠት አለብህ ብለው መጥሪያ ሲሰጡት በእውነት ነው የምላችሁ እንዴት እንደደነገጠ ጥፋቱንና በሰው ላይ ምን ያክል ጭካኔ እንዳልጨከነ በወንድሙ ላይ እንደጨከነ በሚስቱ ላይ እንደጨከነ በጣም የገባው ይመስለኛል ዳኒ አራራለትም ማለት ነው። ሩታ እኔ ክሴን ባነሳ ዳኒ ማንሳት አይፈልግም፣ ማስገባት ይፈልጋል። እኔ ደግሞ ተባበረዋለሁኝ። በሐሰት መረጃ እናንተ በሞባይል ከፍ ዝቅ እያደረጋችሁ እኛ ቤተሰቦች ሲሰቃዩ እያያችሁ እናንተ እየተፈረጃችሁ ተመካክራችሁ፣ እኛ ግን ቤተሰቦቻችንም እኛም ስቃይ ላይ ነበርን። ያን ስቃይ መቅመስ አለብክ አላለውም ዳኒ። እናንተ በእውነት ነው የምላችሁ በሰው ልጅ ላይ ስትፈርዱ ሰውን ልጅ ያረጋል ብላችሁ የማያረገውንም የሚያረገውንም ሳታውቁ ይሄ ሰው ትክክል ይሄን ያረጋል ብላችሁ ስትፈርዱ በእኛ ላይ ይፈረድብናል ብላችሁ ማሰብ እንዳለባችሁ ያስተምራል የዳኒ ንግግር። አብርሽ ትክክለኛ መረጃ ሰብስቦ እንዳስፈረደባቸውና እስር ቤት እንደሚገቡ ቃላቸውን ሲሰጡ ሁሉም ምስክሮች ሂደው ምስክር እንዳመሰከሩባቸው ሄርሜላ ስትገኝ ግን ትክክለኛ የውሸት መረጃ እንደሆነ የገባቸው አብርሽ አይ ከዛም ተመውለድ በነገራችን ላይ ይሻለዋል እስር ቤት ተናግረውታል። እነ ዳኒም በእውነት ነው የምላችሁ ረፍት ነው ላንተም መዋላ ህፃናት የምትከፍት እዛ ረፍት ታደርጋለህ ነው ያሉትና እኔ በጣም ነው እየሳኩ ቪዲዮአቸውን ያየሁት። እንትን እያልኩ ለምን ብትሉ ሰው የዘራውን ነው የሚያጭደው። ጤፍ ብዘሩ ጤፍ ታጭዳላችሁ፣ ስንዴ ብዘሩ ስንዴ፣ ማሽላ ብዘሩ ማሽላ፣ ሽምብራ ብዘሩ ሽምብራ። አብርሽ በሰው ቲፎዞ ሂዶ ራሱንና ህሊናውን ሳያግት በሰው ሲመራ ዋጋውን ሊያገኝ ነው። ጠብቁ። ዳኒ የፈለገ ቢሆን እሱ የቀመሰውን እስር ቤት ሳያስቀምስ አይለቀውም። ተው ብለናል። ይሄ ሁሉ እስከሚፈጠር ድረስ ኧረ ተው፣ ሴቶችን አትመን አብርሽ፣ ተው ዝቅ አልክ፣ ተው ሴት አታብዛ፣ ሚስትህንና ልጅህን ተንከባከብ። ብዙ ቀን ለፍተናል። አሁን አብርሽ ታሰረ አልታሰረ ለኔ ሴንስ አይሰጠኝም። እንደ ኦዲየንስ ሊያማችሁ ይችላል። ለምን አብርሽና ሩታኔ ተጣልተው ተጨቃጭቀው ሲመጡ በጣም ደስ ይለኛል እንደ ኦዲየንስ።
ነገር ግን በሰራው በጨከነው ጭካኔ ግን ለእናቱ ልጅ እንኳን ያልጨከነ ለሩታ ሀብቴ ያዝነላታል ብዬ ተስፋ አላደርግም። በእውነት ነው ማለት ዛሬ ላሱ የተናገረው ንግግር ኤፍሬም ጋር በቃ ያልሆነ በቃ አንድ ቀን እንኳን አብሯት ጥሩ ነገር ያሳለፈ አይመስልም። በእውነት ነው የምላችሁ እንደዛ አይነትን ቃላቱን ታርሞ ይወጣል። አብርሽ ምን እንደሚታሰር 100% እርግጠኛ ነኝ። ዛሬ የማታ ቪዲዮ ከሆነ ይሄ ቪዲዮ የዛሬ ቪዲዮ ከሆነ ነገ አብርሽ ቃለ መጠይቅ ይሰጣል። አንድ አመት ሼብ የተገባ በኋላ ሚዲያው ሁላ ተረጋግቶ በቃ ሰላም ይወርዳል። ሰላም ሴቶችም ተገላገሉ። በቃ ከአብርሽ እየወለዱ ገና ያመላመንካቸው ብዙ ልጆች ይመጣሉ። ትንሽ ረፍት አድርገን ያለው ዳኒ በእውነት ነው የምላችሁ። ገና ያልታመኑ አለች። ሩታ ለራሱ ተጠራጠረች። የኔ ልጅ ግን የኔ ልጅ ነው አለች። የሱ ልጅ አይደለም። ሩታ አባትም እናትም ሆኜ ልጄን ማሳደገው እኔ ነኝ፣ እንዳታስገቡብኝ። ገና ያልታመኑትና ገና የታረገዙት ገና ይመጣሉ። አስተግፍሩላህ ላዚም ሞት ይሻላል ከአንድ ሚስቱ። ይሄ ቃላት ሲወጣ በጣም የቱን ያክል በላዋ ላይ እንደሚዘብንና የቱን ያክል በሱ እንደማትተማመን ሩታ ለራሱ በቃ የሰው ልጅ ማንነታችሁ ቢቆይ እንኳን ይወጣል። ፋሚሊ በእውነት ነው የምላችሁ። በአንድ ፊት ማንነታችሁን ግልጽ መጀመሪያ ያሳዩ። ደብቃችሁ ሚዲያን ብትወጡ እንኳን ማንነታችሁን እያደር መውጣቱ አይቀርምና የአብርሽ ማንነት ከሴቶች ሁሉ መርጬ ነው ሩታን ያገባኋት ያለው ቃላቱ ዛሬ ላይ ግልጽ ሆነ። ገና ልጆቹም ይደረደራሉ እንደሟላ ህፃናት። ሟላ ህፃናት ትከፍታለህ። ትንሽ ረፍት አድርግ ግን ሼብ የገብተህ ትንሽ ሴቶቹ ማረፍ ይበሉ። እውነት እኔ አይደለሁም እንደዚህ ያልኩት። እንግዲህ ቪዲዮ አዳምጬ ነው። ሰምታችኋል ውዶቼ፣ ማሮቼ፣ ግዲስ ፋሚሊዎች፣ የሩታቶች የት ናችሁ አላችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ እኔ ሩታዬ ፈታ ዘና ብላ ከልቧ ትስቅ ነበርና ያሳቃት። በነገራችን ላይ የአብርሽ እንደዚህ መሆን ብቻ አይደለም የሱ ንግግር ነው የሱ አደነጋገጥ ነው ያሳቃት። በእውነት ነው የምላችሁ የዳኒ ማለት ነው። ዳኒ በጣም ሙዳዘበት ለምን